እባካችሁ ስትባረኩ አትጥፉ። ልጅ ሲሰጣችሁ አትጥፉ። ትዳር ሲሰጣችሁ አትጥፉ። ሀብት ሲሰጣችሁ አትጥፉ። ሥራ ሲሰጣችሁ አትጥፉ። ስትጠግቡ አትጥፉ። መጥገብ መሰበር ይሆናል። 2 ሶስተኛ ጨርሻለሁ። የአብርሃምን አስደናቂ መቀመጫ ቦታ ላስታውሳችሁ። አብርሃም ድንኳኑ በችግር ተይዛ በነበረበት ጊዜ ወገኖቼ በጣም ይደንቃችሁ ከድንኳኑ እየወጣ በመምሬ አድባር ዛፍ ስር ይቀመጥ ነበር ይላል። ሁሉ ጊዜ ዛፏ ስር እየተቀመጠ ድሃ ያስስ ነበር ይላል። ወገኖቼ ከእናንተ ድንኳን በላይ አሁን የምትተክሏት ድንኳን ስሩ። ከእናንተ ውብ ቤት በላይ አሁን ያለችው መቅደስ ውብና ውጡ ከድንኳናችሁ፣ ውጡ ከታሰራችሁበት ልጆቻችሁ ውጡ። አብርሃም ከድንኳኑ እየወጣ በመምሬ አድባር ዛፍ ስር እየተቀመጠ እግዚአብሔርን ያሰላስ። አንድ ግብፃዊ ሊቅ ሲተረጉም ምን ይላል? ዛፉ ስር መቀመጡ ይላል በተዘክሮተ እግዚአብሔር መስቀሉን እያየ መኖሩ ነው። ቁስሎቹን እያየ መኖሩ ነው። ሕማሙን ማስታወሱ ነው። ወገኖቼ ከቤታችሁ ወጣ እያላችሁ ወደ መቅደስ ገስግሱ ባካችሁ። ዘውትር እግዚአብሔርን በመፍራት ኑሩ። ልዑልን የሚያሰላስል አእምሮ ይኑራችሁ። ከባቢ አየራችሁ በሚያመጣው የዘረኝነት ወሬ አእምሮአችሁን አትሙሉት። ክፉ ድምፅ አትስሙበት። ዘውትር መስቀሉን በልባችሁ ትቀሉ። በሕሊናችሁ ተመሰጡ። ቁስሎቹን አስቡ። ወገኖቼ ማንም ሆኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት ይላል አባት ጦስ። እግዚአብሔርን ነው የሚያስቀድመው። መቀመጫው ቁስሎቹ መስቀሉ ነው። ወጣቶች ይሄን ካሰባችሁ ታሸንፋላችሁ። ሶስተኛ አራተኛና የሚደንቅ ነገር ልንገራችሁ። እንዲህ ባለ ጉድለት ውስጥ ልጅ የላቸው፣ እርጅና ተጭኗቸዋል። አብርሃም 99 ሚስቱ 90 ዓመት ሆኗታል። እግዚአብሔር ቃል ኪዳን ገብቶላቸዋል። እየሰማችሁ ነው። ምን ብሎ የሰማይ ከዋክብትን ትቆጥራቸው እንደሆነ ቁጠራቸው፣ የምድርን አሸዋ ትቆጥራቸው እንደሆነ ሞክራቸው፣ ዘርህን እንደዚህ አበዛዋለሁ ብሎ ነበረ። ግንስ እግዚአብሔር ልጅ ሳይሰጣቸው 99 ዓመት ሆናቸው። እንዴት ይደንቃል! ግን ያመልኩታል። ይቅርብ፣ ምንም ነገር ይቅርብህ። እግዚአብሔር ብቻ ይኑርህ። እሱ መጥቶ የሚሰጥ ስጦታ ከእግዚአብሔር የሚለይ ከሆነ ግድ የለም፣ እግዚአብሔር ያዘግየው። ምዕመናን ግን በጣም ይደንቃችሁ። እኔ እዚህ ጋር የሚመስጠኝ ምን እንደሆነ ታውቃላችሁ? እሱ አገልግሎቱን አላቋረጠም። ሚስቱም አልነዘነዘችውም። በጣም ነው ቢደንቃችሁ። እንዴ አያንተ እግዚአብሔር እያለች ሚስቱ ሳራ አላማችሁ። ቃል ኪዳኔ የታል እያለች አልወተወተችውም። ስቃይ አላበላችሁ። አቤት እናንተ ሚስቶች ሆይ! ሰው የሚሰራው ልጅ የሚሰጠው እግዚአብሔር ነው። ባል ከየት ያመጣልና ነው መከራ የምታበሉ? ማኅፀንን የሚከፍተው ጽንስን የሚፈጥረው ደምን የሚያረጋው አጥንትን የሚሰካው እግዚአብሔር ነው። ሚስት የምታርግና ነው የምትጨቀጭቀው። የለም ጭቅጭቅ እኮ። አንድ ቀን የተጣሉት በምን እንደሆነ ታውቃላችሁ? እሱም ሳራ የተቆጣችው በምን እንደሆነ ታውቃላችሁ? አጋር ከአብርሃም ወለድኩ አለችና ሳራ ናቀቻት። ያን ጊዜ ነው ያስቆጣቻት። ያን ጊዜ ነው ሳራ የተቆጣችው። ምን ታንከራትተኛለህ ጁጁ ሽማግሌ ያለችው መሰላችሁ? ወይ ልጅ አትሰጠኝ አታስታቅፈኝ፣ ወይ ሀብት የለህ ያለችው መሰላችሁ? የታለ ቃል ኪዳን ብላ የሞገተችው መሰላችሁ? ደግሞ ድሃ እየሰበሰበልኝ ይመጣል አያፍርም እንዴ አላለችውም? ራሷ ታገለግላለች ድንኳኗ። ሚስቶች ሆይ አገልግሉ ባካችሁ። እናቶች ሆይ ጎረቤቶቻችሁን አገልግሉ። እስኪ ተረዳዱ። ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻለም። የተራቡ ካሉ ሰብሰብ በሉና አብሉ። ሶስቴ የምትበሉ አንድ ቀንሱና ጉርሱ። ኑሮ ማለት ክርስትና ማለት
እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን የጠዋት ለማኝ እንኳን ለማታ ድሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም፣ እንድትመጸውቱት እኮ ነው። ምዕመናን ድንኳኗን ታገለግላለች፣ ቤታችሁ ታገለግላለች ወይስ ትፈነጥሳለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት? ጸሎት ነው የሚደረግባት ወይስ ደስ ማይሉ እርቃን የወጡ ዳንሶች ነው የሚወሉባት? ደጋግ የቅዱሳን ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? ደግሞ ሄዳችሁ ገንጥሉት ማለት ያለ ሳራም ታገለግላለች። እናንተ እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። 20 ደቂቃ ብዬ 20 ቀን ላረገው ነው። እየሰማችሁ ነው። እኔ ሳራ በጣም ድንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉሥ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሡ አገልጋዮች መጥተው ንጉሡ ውበትሽን ወዶታ ሳራ ሆይ ሙቂ፣ ድመቂ፣ አጊጪ፣ ተኳይ ብለው አይነ ዘንዟት መሰላችሁ? ወጣቶች በእናንተ ቋንቋ እቴቴ ነው የምትሉት። ጸጉርሽ ወርዶ ወርዶ ይጠቀለላል እንደ ዘንዶ እያሉ እየሰበኩ ስንቷን ሴት ዘርግፈዋት ይሆን? ሰብኳ ንጉሥ ቤት ሊያስገቧት እኮ ነው። አቤት ምን አይነት ደግ ሴት ናት! ምን እንዳለች ታውቃላችሁ? ከንጉሡ ቤተ መንግሥት የጁጁ ደሃ ባሏት ድንኳን የመረጠችው። የኃጢአት ሕንፃዎች ምን ያደርግላችኋል? እናቱ እህቶቼ፣ ወጣት እህቶቼ ምን ያደርግላችኋል? ሰርቃችሁ የምትከብሩት ምን ያደርግላችኋል? የደም ሕንፃ ምን ያደርግላችኋል? የግፍ ሕንፃ ምን ያደርግላችኋል? ምን ያደርግላችኋል? ምን ያደርግላታል? ሳራ የእሷ ናፍቆት የባሏ ድንኳን። የባልሽ ድህነት አይበቃሽም? ሌላ ምን ያስቀላውጣል? ንጽሕና አይሻልሽም? ምን እንዳደረገች ታውቃላችሁ? ሙቂ ገለ ሳራ እኮ ነው የሚተርከው። ሙቂ ባሏት ፈንታ ልብሷን ቀደደች። አጊጪ ባሏት ፈንታ አመር ነሰነሰች። ተኳይ ባሏት ፈንታ አለቀሰች። ከባሏ መለየት አልወደደች። ድል አደረገች። ዋት ነካትና ይቆየኝ። እንዲህ ነው ጽናት። ኋላ ላይ ሥላሴ የተገለጡለት ምዕመናን ይመጣሉ። ትንሽ ልንጠብቅ እንችላለን። እግዚአብሔር ግን መምጣቱ አይቀርም። እውነት አሰብ አዎ በስተርጅና ልጅ አስጠቀፈው። ከሞተ ማጸኗ ከሞተ ድንጋይ ከሆነ በኋላ እግዚአብሔር አለመለመው። ይችላል አይችልም? አደረገው እግዚአብሔር። ይቆየ